ነው መቆያ ንግስትና ቅድስት በዓለማችን ቁጥራቸው አነስተኛም ቢሆን ሀገራቸውን የመሩ ሴቶች እናገኛለን። በሙሉ ስልጣን እንዳሻቸው ናዘው አገር የገዙ አገር ያሳደጉ ወሰን ያስከበሩ ሴቶች በታሪክ ውስጥ ስማቸው ይነሳል። ከዚያ በመለስ በባሎቻቸው ወይም በልጆቻቸው የስልጣን ዘመን ንጉስ አክለው ንጉስ መስለው ህዝብን የማስተዳደርና የሀገሪቱን ካዝና የሚያዙበትን ሴቶች ታሪክም እናነባለን። ከነዚህ ውስጥ አንዳንዶቹ በባላቸው ወይም በልጃቸው ጥላ ተከልለው ያገኙትን ስልጣን ለክፋትና ለበደል ለራሳቸው ጥቅም ማስከበሪያና ለመሞላቀቂያ ህዝቡን ለመናቂያና የሀብት ባህር ለመፍጠሪያ ሲጠቀሙበት ታይተዋል። ሌሎች ሴቶች ደግሞ በአጋጣሚ እጃቸው የገባውን የመሪነት አጋርነት የተበደለን ለማጽናኛ የባላቸውን ወይም የልጃቸውን ስህተት ለማረሚያ ጉድለቱን ለመሙያ ለደሃ ጠጋኝ አቅም ላጣው ጉልበት መሆናቸውን ታሪክ ይመሰክርላቸዋል። ከነዚህም ውስጥ ንግስት እሌኒ በመልካም ሥራዎቿ ልቃ የምትታይ መሆኗን የተለያዩ ሀገሮች ታሪክ ጸሐፊዎች መስክረውላታል። ንግስት እሌኒ በልጇ በሮማው ንጉስ ቆስጤንጢኖስ ጊዜ ያገኘችውን የንግስትነት ወይም የቴጌነት ስልጣን ለመንቀባረሪያ አልተጠቀመችበትም። በልታ ለመጥገብ ሰክራ ለመሳደብ አላዋለችውም። ንግስት እሌኒ ድሆችን በመርዳት የተበደሉትን ለንጉሱ ልጇ በማማለድ ከሀገር ወደ ሀገር እየተዘዋወረች በጎ ምግባርን በማሳየት የምትታወቅ ነበረች ይላሉ የአራተኛውን ክፍለ ዘመን የሚተርኩት ሰነዶች። ከነዚህ ሁሉ መልካም ምግባሮቿ የበለጠ ያሳወቃት ወይም መልካም ምግባሮቿ እንዲታወቁ ያደረገላት ከ320 እስከ 330 የፈጸመችው በጎ ተግባር ነው። እሌኒ ኢየሱስ ክርስቶስ የተሰቀለበትን መስቀል ከተቀበረበት ያወጣች በመሆኑ ዝንታለም ስሟ በክብርና በማዕረግ ይታወስላታል። በተወሰኑ የእምነት ተከታዮችም ዘንድ ቅድስት የሚባል መጠሪያ አትርፎላታል። ንግስትና ቅድስት እሌኒ ንግስት እሌኒ ሄለናም ይሏታል ክርስቶስ የተሰቀለበትን መስቀል ለማስወጣት ብዙ ደክማለች። ያን ጊዜ ከነበረችበት ሮማ ወደ ፓላስታይን ሄዳ በቤተልሔምና በጎልጎታ ቆይታለች። በቆጵሮስም የተወሰነ ጊዜ ተቀምጣለች። በልጇ ፈቃድ ብዙ አጃቢዎችን አስከትላ በሮማ ንጉስ ቁጥጥር ስር ባሉት ወደ ሶሪያ ፍልስጤም አሁን ሶሪያ እስራኤል ፍልስጤም ዮርዳኖስ ሊባኖስን የሚጠቀልለው አካባቢ መሄዷ ለመንፈሳዊ ተግባር ነበር። ቤተክርስቲያናትን ለማሳነጽና ከተቻላት ክርስቶስ የተሰቀለበትን መስቀል ለመፈለግ አስባ ነበር። የንግስት እሌኒ የትውልድ ቀንም ሆነ መስቀሉን ያወጣችበት ትክክለኛው ቀንና ዓመተ ምህረት አልተለየም። ተመራማሪዎች ጥንታዊ ሰነዶችን እያገናዘቡ በጻፉት ጽሑፍ የ3 እና 4 ዓመት ልዩነት ያሳያሉ። ንግስት እሌኒ የተወለደችው በ250 ዓመተ ምህረት ግድም ነው ተብሎ ይታመናል። ስለ ልጅነት ታሪኳ ብዙም አልተደረሰበትም። የ6ኛው ክፍለ ዘመን ጸሐፊ የሆነው ፕሮኮፒስ ቢታንያ አካባቢ መወለዷን ሲጽፍ የሚላን ጳጳስ የነበረው አምፕሮስ ደግሞ የቤት ውስጥ ጠባቂ ሰራተኛ መሆኗን ጽፏል። በጋብቻዋና የልጇን አባት ቆስጤንጢኖስንም እንዴት እንዳገኘችው የተለያዩ ታሪኮች ይነገራሉ። በኢትዮጵያ ቤተክርስቲያን ጥንታዊ ታሪክ ስለ ንግስት እሌኒ ጋብቻ የሚከተለውን ይተርካል። እሌኒ ተርቢኖስ የሚባል ነጋዴ ባል አግብታ ትኖር ነበር። ሁለቱም ክርስቲያኖች ሲሆኑ ጧት ለማታ የሚነፋፈቁና የሚተማመኑ የሚከባበሩ ፍቅራቸው ለሌላው የሚያስቀና ነበር ይላሉ። ተርቢኖስ በዛን ጊዜ በመርከብ እየተዘዋወረ በባህር እየተሻገረ የሚነግድ ነጋዴ ነበር። ትርፉ ብዙ ቢሆንም ግን ከቤቱ ተለይቶ የሚቆይበት ጊዜ ወራቶች ይፈጃል።
የዚያን ጊዜ ነጋዴዎች እንዲህ እንደ ዛሬው የጧቱን ለቀን የቀኑን ለማታ እየተላላኩ በአየርና በፈጣን ጀልባ እየበረሩ አልነበረምና ከወጡበት እስኪመለሱ ከቤተሰቦቻቸው ምንም ግንኙነት የላቸውም። ተርቢኖስ ወደ ንግድ በሄደ ጊዜ ኢሌኒ ባሏን ብቻ እየናፈቀች ከማንም ተለይታ ከግቢዋ ሳትወጣ ትቆያለች እንጂ ከቤተሰብ ውጪ ማንንም አታነጋግርም፣ አትታይምም። አንዳንድ ጊዜ ምላሳቸውና ልባቸው የክፋት ስለት የሚስሉ አይጠፉምና ከተርቢኖስ ጓደኞች አንደኛው በጉዞ ላይ እንዳሉ ተርቢኖስን ፈተነው። እኛስ ሰው ከሚውጥ ዘንዶ ጀልባ ከሚገለብጥ ማዕበል ከነጣቂ ሽፍታ ተርፈን ተመለስን፣ ሚስቶቻችን ግን ከማንም ጋር እየማገጡ ነው የሚጠብቁን ብሎ ቁጭቱን ነገረው። ተርቢኖስ ግን ሚስቱን ኢሌኒን ፈጽሞ አይጠረጥራትም ነበርና በሰው ፊት መሰከረላት። ሚስቴንስ በዚህ ነገር አልጠረጥራትም አለው። ጓደኛው ግን በዚህ ንግግሩ ተናደደበት እንጂ አላመነውም። ያንተ ሚስት ከማ ትበልጣለች? እሷ ሴት አይደለችም ወይ ይለዋል። ክርክር ተነሳ። በዚህ ጊዜ ጓደኛው እንግዲያው እኔ ከመርከብ ቀድሜ ሄጄ ሚስትህ ለምዳኝ ወዳኝ ብታገኝ ምን ትቀጣለህ አለው። ተወራረዱ። እንዲህ ማድረግ ከቻልክ ያተረፍኩትን ወረቴን ሁሉ ለቃለሁ አለው። እኔም ወዳኝ አልመጣሁ እንደሆነ ትርፌን ለቃለሁ ተባብለው ተወራረዱ። በየጊዜው እስካሁንም ድረስ ፈተናዎችን በማብዛት የሚደሰቱ ኮያን ይፈጠራሉ። በእነ ሼክስፒርም ዘመን ይኸው ክፉ ምግባር ገኖ ይታይ ነበርና በፈጠራ ሥራዎቻቸው አንስተውታል። ነጋዴው እንዳለውም አልቀረ። ከመርከቧ ዕቃ ሳያራግፍ ቀደም ብሎ ወደ ተርቢኖስ ቤት ሄደ። በሩን አንኳኩቶ የኢሌኒን ሠራተኛ ጠርቶ ኢሌኒን መልእክት አለኝና ላነጋግራት እፈልጋለሁ ጥሪልኝ አላት። ኢሌኒ ሠራተኛዋ ያለቻትን በሰማች ጊዜ ተቆጣቻት። ከመቼ ወዲህ ነው ባሊ በሌለበት ሰው የማነጋግረው? ወግጅልኝ ብላ ተቆጣቻት። ሠራተኛይቱም እኔማ ቀድሜህ ነግሬህ አልነበር? እመቤቴን አስቆጣኝ፣ ዞር በል አለችው። ክፋት የያዘ ሰው ግን ምንም ቢሆን መርዙን ሳይለቀልቅ አይመለስምና ሠራተኛዋን በወርቅ ስጦታ አባበላት። ኢሌኒና ባሏ የሚተዋወቁበትን አንድ ምልክት ስጭኝና ብዙ ወርቅ ሰጥሻለሁ ብሎ አስጎመዣት። ሠራተኛዋ በፍቅረ ነዋይ የተነደፈችና የክህደት ሥራዋን ጀመረች። ወደ ከተማም ገብቶ መርከብ ደረሰ፣ ነጋዴዎች መጡ እያለ እንዲለፍ መከረችው። ነጋዴው እንዳለችው አደረገ። ሠራተኛዋም መርከብ መድረሱን ነጋዴዎች መምጣታቸውን ለኢሌኒ ስትነግራት ሁልጊዜም እንደምታደርገው ባሏን ለመቀበል ሰውነቷን ለመታጠብ ተነሳች። ሐብሏንም ካንገቷ አውልቃ አስቀመጠች። ሠራተኛዋም ሐብሏን አዘናግታ ሰርቃ ለነጋዴው አሳልፋ ሰጠችው። ያ ሐብልም ኢሌኒና ተርቢኖስ ብቻ የሚተዋወቁበት ምልክት ነበረ። ነጋዴው ውርርዱን መርታቱንና ሀብቱን መውረሱ እያስፈነደቀው ወደ መርከቡ ተመለሰ። ተርቢኖስ ታዲያስ አለው። ምን ታዲያስ ትላለህ? ሚስትህንማ አግኝቻት ወድጃት ወዳኝ ለምጃት ለምዳኝ መጣሁ አለው። አላመነውም። ሐብሉን ሲያሳየው ግን ደነገጠ። ተርቢኖስ ወደ ቤቱ የሄደው ልቡ ተሰብሮ ነበር። ሁኔታው ያስጨነቃት ኢሌኒም ምን አገኘህ አለችው። እንደ ከሰረ ምንም ሀብት እንዳልያዘ ነገራት። አጽናናችው። ገንዘብ ጤዛ ነው፣ ይገኛል ይጠፋል፣ አንተ ደህና ሁን አለችው። ከዚህ በኋላማ የማንም በታች ሆኜ መኖር አልፈልግምና ወደ ሌላ ሀገር ልሰደድ ነው አላት። ኢሌኒም ባልና ሚስት አንድ እንጂ የሚለያዩ አይደሉምና አብሬህ እሄዳለሁ ብላ ተነሳች። በጉዞ ላይ እንዳሉ ተርቢኖስ እውነቱን አወጣ። እንዴት እንዳሳዘነችው እንደ ከዳችው ነገራት። ኢሌኒም እውነቱንና የሆነውን ነገረችው። ተርቢኖስ ልቡ ከሁለት ተከፈለ። እንዳያምናት የሰጣትን ሀብል ከሌላ ወንድ አይቷል። እንዳይነቅፋት የነገረችው የሚታመን ሆነበት። ስለዚህ ሁሉንም ነገር ለድሏ አሳልፎ ሰጠ። ክፍት ተንሳፋፊ ሳጥን አበጀና ውስጡ ቆለፈባት። እውነት ካንቺ ጋር ከሆነች ከዚህ ባህር ትወጫለሽ፣ ሐሰተኛ ከሆንሽ ትሰምጫለሽ ብሎ ወደ ባህሩ ጣላት።
ሳጥኑ ሄዶ የምዕራብ ሮም ሀገረ ገዥ የነበረው ኮንስታንቲዮስ ቆንስጣም ይሉታል የተባለው መኮንን ከሚገዛበት ቦታ ደረሰ። ኮንስታንቲዮስ ሳጥኑን አየውና አስወጣው። አስከፍቶ ሲያየውም የተዋበችና የምታምረው እሌኒ ብቅ አለች። ወዲያው በውበቷ ተማርኮ ሊያገባት ወሰነ ይላል የኢትዮጵያ ቤተክርስቲያን ታሪክ። ከባህር መትረፏንም ተአምራዊ ድርጊት አድርጎ ይተርከዋል። የውጭ ታሪክ ተመራማሪዎች የሚሉት ግን ከዚህ ለየት ይላል። ኮንስታንቲዮስና እሌኒ የተገናኙት በንጉሥ አርሊያን ቤት ሲሆን በተገናኙለት በአጋጣሚ ሁለቱም ያደረጉት የእጅ አምባር ተመሳሳይ በመሆኑ እግዚአብሔር የፈቀደልኝ ብትሆን ነው ብሎ አገባት የሚል ጽሑፍ አስፍረዋል። በማንኛውም መንገድ ሆኖ እሌኒ ሁለተኛ ባሏን አገባች። ከነጋዴው ባሏ ወደ ጦር መኮንንና በኋላም ንጉሥ ወደ ሆነው ቆንስጣ ቤት ገባች። በኋላ ንጉሥ ቆስጠንጢኖስ ተብሎ የነገሰውንም ወለደች። የዚህ ዘመንም በ272 ዓመተ ምህረት ግድም መሆኑ ነው። ነገር ግን ባሏ ንጉሥ ኮንስታንቲዮስ ሌላ ልጅ ለመውለድ ፈለገና ፈታት። እሌኒም ተገልላ ልጇን ቆስጠንጢኖስን በማሳደግ ተወስና ቆየች። ንጉሡ ሞተ። ስለዚህ ወራሹ ልጁ ቆስጠንጢኖስ በ18 ዓመቱ ተክቶት ሲነግስ እሌኒ ከተገለለችበት ወጥታ ከፍ ወዳለው የንግሥትነት ማዕረግ ተሸጋገረች። ከዚያ በኋላ ነው የንግሥት እሌኒ ስም እየገነነ መታወቅ የጀመረው። ልጇ ንጉሥ ቆስጠንጢኖስ የክርስትና እምነት እንዲስፋፋ አወጀ። የክርስቲያኖች መከራና ስቃይ አብቅቶ እኩልነታቸው ታወጀላቸው። ንግሥት እሌኒም በዚህ ብቻ መቆም አልፈለገችም። እስከ ዛሬ ስሟን የሚያስጠራላትን ተግባር ለመጀመር ተነሳች። በ325 ዓመተ ምህረት ግድም ብዙ ሰራዊት አስከትላ ከሮም ወደ ኢየሩሳሌም ሄደች። ዓላማዋም ኢየሱስ ክርስቶስ የተሰቀለበትን መስቀል ለመፈለግ ነበር። የቤተ ክርስቲያንና የታሪክ ተመራማሪዎች ማስረጃ እንደሚያመለክተው ክርስቶስ ተሰቅሎበታል የሚባለው ቦታ ለ300 ዓመታት ያህል እንዳይታወቅ አድርገው ይሁዲዎች ሆን ብለው የጥራጊ መቆለያ አድርገውት ከነመልክቱም አጥፍተውት ነበር። እሌኒ ግን በዚህ ተስፋ አልቆረጠችም። ቦታውን ማጠያየቅ ጀመረች። የአካባቢውን ሽማግሌዎች እያፈላለገች መረመረች። አይሁዳውያኑ ሊተባበሯት ባይፈልጉም ኪራኪሶም የሚባል አንድ ሽማግሌ በመጨረሻው አገኘች። እኛ እናውቀውም፣ ግን አባቶቻችን እዚህ ቦታ ነው ሲሉ እንሰማለን አላት ኪራኪሶም። እሌኒ የተባለውን አካባቢ ይሁዳውያንን ጭምር አሳዘዛ አስጠረገችው። መስቀሉ ያለበትን ጉብታ ማወቅ አዳገተ። ያንን ሁሉ ለማስቆፈርና ለመለየትም አስቸጋሪ ነበር። ንግሥት እሌኒ አሰበች። የቤተ ክርስቲያን ታሪክ እንደሚለው በዚያው ቦታ ብዙ ኪሎ የሚመዝን ዕጣን አስጨሰች። ኃያል የሆነው ጭስ ወደ ሰማይ ወጥቶ ወደ አንደኛው ጉብታ ተመልሶ ሰገደ። ቅዱስ ያሬድ ጭሱም ሰገደ ያለው ስለዚህ ነው። ይህንንም ከተአምራት ጋር ያያይዙታል። እሌኒም ቁፋሮውን ጭሱ በተተከለበት ጉብታ ላይ እንዲከናወን አዘዘች። የቤተ ክርስቲያን ታሪክ እንደሚለው ቁፋሮ የተጀመረው መስከረም 17 ነው። ጭሱን አስጭሳ ምልክት ያገኘችው መስከረም 16 ነው። ስለዚህ የኢትዮጵያ ክርስቲያኖች መስከረም 16 ደመራ ደምረው ጸሎት አድርገው ጭሱን ለማየት ይለኩሳሉ። ከ7 ወራት በኋላ መጋቢት 10 ቀን በሚቆፈረው የጎልጎታ ጉብታ 3 መስቀሎች ተገኙ። እንደገና ሌላ ችግር ተከተለ። ከ3ቱ መስቀሎች ውስጥ ክርስቶስ የተሰቀለበት መስቀል ማንኛው ነው? ንግሥት እሌኒ ለዚህም መፍትሄ አገኘችለት። የታሪክ ተመራማሪዎችም የቤተ ክርስቲያንም ታሪክም በተመሳሳይ እንደሚሉት የሞተች ሴት አስከሬን አስመጥታ ከመስቀሉ ላይ እንዲያርፍ አደረገች። በሁለቱ መስቀሎች ላይ ለውጥ አልታየም። በሦስተኛው መስቀል ላይ ግን የሞተችው ሴት ተነሳች። በዚህም የክርስቶስ መስቀል መሆኑ ታወቀ ይላሉ። ይህንንም እንደ ተአምራት ይቆጥሩታል።
ከዚህ በኋላ የጣዖት ማምለኪያዎችን አፍርሳ ቤተ መቅደስ ገንብታ መስቀሉን አስቀመጠች። ይኸው መስቀል በኢየሩሳሌም ለብዙ ጊዜ ቆይቷል። ንግሥት እሌኒ ከመስቀሉ ጋር ክርስቶስ የተቸነከረበትን ምስማር አግኝተዋለች ተብሎም ተጽፏል። ምስማሮቹን ልጇን ንጉሥ ቆስጠንጢኖስን እንዲጠብቅላት ወደ ሮም ልካ በብረት ቆቡና በፈረስ ልጓሙ ላይ እንዲቸነከሩ አድርጋለች የሚሉ ጽሑፎች አሉ። ቆስጠንጢኖስ ጠላት ከፊቱ የማይቆምለት ንጉሥ ነበር ተብሎ ተጽፎለታል። ኢየሱስ ክርስቶስ ሲሰቀል የለበሰውን ከለሜዳና የታሰረበትን ገመድማ ጌታ ግማሹን ቆጵሮስ ወደሚገኝ ገዳም አስቀምጠዋለች ይላሉ። ንግሥት እሌኒ ወደ ሮም ስትመለስ የሄደችው በቆጵሮስ በኩል ሲሆን እዚያም ቆይታ እስካሁን የምትታወቅበትን ገዳም ገድማለች። ያም ገዳም እስካሁን የድመቶች ገዳም እየተባለ ይጠራል። ስለምን እንደዚህ ተባለ ያላችሁ እንደሆነ በቆጵሮስ ባለው ገዳም በርካታ እባቦች ነበሩና እባቦቹን እንዲያጠፉላት ንግሥት እሌኒ ከግብጽና ከኢየሩሳሌም በርካታ ድመቶችን ወስዳ ስለነበረ ነው። ንግሥት እሌኒ በኢየሩሳሌም ቆይታዋ አሁን የልደት ቤተክርስቲያን የሚባለውን ጨምሮ ሌሎችንም አብያተ ክርስቲያን አሳንጻለች። ይህን ሁሉ ሥራዋን የፈጸመችው ከ60 እስከ 80 ዓመቷ ባለው ጊዜ ውስጥ መሆኑ ተጠቅሷል። ንግሥት እሌኒ ደከመች፣ 80 ዓመትም ሞላት። ስለዚህ በክርስቶስ ቀብር ውስጥ ካገኘቻቸው ውስጥ የተወሰኑትን ይዛ ወደ ሀገሯ ወደ ሮም ተመለሰች። ሮምም እንደደረሰች ብዙ ሳትቆይ በ330 ዓመተ ምህረት ግድም አረፈችና በልጇ በንጉሥ ቆስጠንጢኖስ ቀብር አጠገብ ከሮም ወጣ ብሎ በሚገኘውና በስሟ በሚጠራው የቀብር ቦታ ተቀበረች። የንግሥት እሌኒ የራስ ቅሏ በጀርመን ውስጥ በሚገኘው በጥንታዊው የካቶሊክ የቅዱስ ጴጥሮስ ካቴድራል ተቀምጧል የሚሉ አሉ። ቬነስ የሚገኘው የቅድስት እሌኒ ቤተክርስቲያን ግን ሙሉ አካሏ የሚገኘው እዚህ ነው ይላል። የክርስትና እምነት ተከታዮች የክርስቶስን መስቀል ባሰቡ ቁጥር ቅድስት እሌኒን ያስቧታል። ንግሥት እሌኒ ለክርስትና እምነት ላደረገችው ተግባርና ስለሰጠችውም አገልግሎት የቅድስትነት ክብር ተሰጥቷታል። የምስራቅና የኦሪየንታል ኦርቶዶክስ፣ የምስራቅና የምዕራብ የካቶሊክ እምነት ተከታዮች የእሌኒን ቅድስትነት ይቀበላሉ። የኢቫንጀሊካንና የሉትራን ቤተክርስቲያናትም የእሌኒን ቅድስትነት ተቀብለዋል። መስቀሉም በአራት ቦታ ተከፍሎ ወደ ተለያዩ ሀገሮች መከፋፈሉ ከአራቱ አንደኛው ወደ ኢትዮጵያ መጥቶ አሁንም በግሸን ደብረ ከርቤ ማርያም ቤተክርስቲያን እንደሚገኝ የቤተክርስቲያን ታሪክ ያትታል። አብራችሁን ስለቆያችሁ እናመሰግናለን።